ኦኬ ታዲያ ቀድመን የደረስንባቸው ወይና እናንተ ስጋውን አላነካኩማ። አሁን ሳይ ስጋ የሚባል አልበላሁም። ጾመኛ ነኝ ብዬ አልበላም። ስጋ የሚባል ዱባይ ይህን እየሰማሁ እንዴት ነው የምበለው? ወይናና ወይ ጉድ! እና አሁን እቺ ሴትዮ ታመጫታለሽ ወይስ አታመጫትም? ቆይ ስልኳ አይሰራም። ስደውል አያነሱትም። እትዬ ሳራ አያነሱም። ሲደውሉ ደግመሽ ደውይላቸው። እውነት የአማራ ህዝብ እንግዲህ አስብ፣ የበላኸውን እዛ በዱባይ ላይ ጨርሰዋቸዋል ህዝቡን። ለዛ ነው ሆዳቸውን ነፏቸው እንጂ በእናት እንትና ሄዶ ነበረ። መኮንን ሄዶ እኮ ሲበላ ነበር እንደ ጉድ። እሱ ታዲያ ከኋላ ይባስ አብጦ መጣ አይደል እንዴ? ከኋላ ከሴት አብጦ መጣ። ወይቱንም አብልተውት እንዳይሆን በእናት ጉቺን አላየሻትም? እንዲ ሆዷ ክምር ብሎ እንደዚህ የሞተ ነገር ስለሚበሉ እኮ ነው። እናንተ ዝርያ አስወጫቸው የምትለ አይንሽ ተጎልጉሎ ይውጣ እኮ። እነዚህ እኮ አንድ ላይ አባለን አታውቁም? አባለን አንድ ግሩፕ ነው። ጃፒ ቡላላ ማነው ጅቦ አሁን ነጯን ልናስገባት እየተነጋገረ ከጸደቀ ይጸድቃል። እንዳሰብታችኋል ጠቅላላ። አለበለዚያ የባላችሁን ሬሳ እንደሳ አስቃጥለን እሷ ቤት ነው የምናስቀምጠው። ትክክል ሮሚ። እንደሰማሁት መረጃ ከሆነ ደግሞ ማለት ነው ሮሚዬ፣ ከዛ ከሞቱት በሬዎችና ግመሎች ውስጥ በልተው ጤነኛ የተስማማት ጉቺ ናት አሉ። እንዴት እንደተስማማት አላውቅም። ይባስ አማረባት አሉ። ምንድን ነው የሚያምርባት? አንተ ፈረስ መስላ ሜካፕ እኮ እንትኑ እኮ ፊልተሩ። ኦኬ ፊልተሩ ነው። አንተ እዚህ ሚዲያ ላይ እኮ ሮሚ ብቻ ነው አንድ ቀን ያለ ፊልተር የገባችው። ማንም ገብቷል። ጉቺንም አብልተዋታል። ዋና ቆራጭ አልነበረች እንዴ? እሷ እንዴ ቆራጭ እኮ ነበረች። ጋውኑን ለብሳ ትቆርጥ ነበር። ታዲያ ጆከር ትኩስ የገባ ብሎ እንትን ይላታል። እዛው ወርድ ያለ የኔ እናት ሊህን እኮ ጣን ታጠሰዋለች። አይኗ ብር ይላል እኮ ጉቺ። ሳሪን እራሱ አታያትም እንዴ? ሳሪ ዳጣ እኔ ምስኪን እሷ እናቴ ነው የምትመስለኝ። ሳሪ ግን ያው በቃ አጋጣሚ ገባችበት። ደወለች አንሺ። ባሏንም አበላችሁ አይደል? ሳሪ ዳጣ ሳሪ ባሏን በልቶ ቀዠቀዣል። ወጤ ታደ ነው የሚመስለው። የሆነ ጊዜ ላይቭ ላይ የሳሪን ቀሚስ አድርጎ አየሁት። ትደውላለች። ስፒከር አድርጊው እንስማት። ሚጣ ራሱ አለችበት አባል ይኸው መታለች። ምንድነው የምትይው? ሚጣ ጃፒ ውሸት ነው በለኝ። ዱባይ ሄዷል አለኝ ጅቦ። አሁን ልደውልልህ ብዬ ላይቭ ላይ ስላየሁት ነው የመጣሁት። ተመለሰ። ዱባይ ነበርኩና የአዳሜ የወንድ ሸርሙጣ ሁላ ና ብዬ ስንት ማስታወቂያ ሰርቼ ቪዲዮ ከፍቻ ሳይቻቸው ያለሁበት። መቼ ሄድክ? ባለፈው ሳምንት። ኮሚቴው ብቻ ነበር የሚያቆም። እኔ ግን ቆይ ምን ቤት ነኝ ግን አይኔን ግንባር ያድርገው ብዬ እየማልኩኝ የምከራከረው እሱማ አይነካከው። ዛሬ ጠዋት ነው የገባሁት እዚህ። እስኪ መቤት ይንበር የሆነ መረጃ አለ። ወርቅ ገዝተህልኝ የምትመጣው ምን ልታረግ ሄድክ? ግን ያደረግልሻል የዛ ወርቅ። አሁን እኛ የተጠየቅሽው በስጋው ጉዳይ $20,000 ብለው ተደራድረዋል ዘመዶችሽ። ኦኬ እሱን ተይውና ወርቁ አይተ ነው ሲሰደብ በዚህች ሴትዮ በዚህ ቅማላም ሴትዮ እንዴት ጆከር አውቶማቲክ መልስ ምት አልሰጠም? ለሁሉም ይሰጥ ነበር። ጆከርን አላገኘሁትም። እኔ መናገር ያለብኝን ቤት ከፍቼ ስናገር ነበር። ጅቦም እኔ ቤት ነበረ። ለጠቅላላ ወጣች። የሚሰማሽ አይደለ? ግን አልዘገየም። ለንደን እኮ ነው ያለሁት። ኧረ እባክሽ ማርያምን። ምን አርሰናል ደጋፊ ነሽ እንዴ? እሁድ እንገናኛለን እዛው ሲቀወጥ ቅዳሜ ቅዳሜ እዛ ኢምሬት አርሰናልን ብላ ሳይሆን ባሏን ብላ ነው ሄደች። ስቴዲየሙ ከመጣሽ ደውይልኝ። 10 ደቂቃ ነው ከኔ ቤት። እቤትሽን አሳይተውኛል። የት እንደነበር ከባርች ጋር ነበርኩኝ። የሮማን ቤት ያ ነው አሉኝ። ጠዋት ነበረ ከኔ ጋር። መቼ ከትላንት ወዲያ አብረን ነበር እኔና ባርች። ኦኬ አዎ የዛ ሰፈር ኮንሽ እንትን ይልሻል። እዛ እንገናኛለን። የኔ ቆንጆ እንኳን ሮሚዬ
እርድና ጃፒ ናስቲ ትኬት እንችልሃለን ለዝግጅቱ ያ ና ትኬት በኛ ኧረ እኔ ምን አገባኝ ደግሞ እኔ እሰጥሻለሁ ሚጣ እሺ እንዳልገሽ እሺ ሮሚዬ እስከ ስንት ጊዜ ነው ያለሽው ከዚህ በኋላ 2 ሳምንት በ30 ነው የምመለሰው በ30 አዲሱ ሲገባ የዘንድሮ የሚቀጥለውን እንትኑን አዶና የለበሰውን እሱን ነው እሰጥሻለሁ እንዳትገዢ እሺ ሮሚዬ እሺ እኔ እናት ጃፒ ምን ላምጣልህ ከኢንግላንድ የጉራጌ ክትፎ ሰርተሽ ጥሪያት ነገሩ ክትፎ ስጋው ምን ይታመናል ጉራጌ ስማ ጃፒ ምን ላምጣልህ ከኢንግላንድ እስካሁን ወደ ወሬው ተመለስ ስማ እንትን ሰሙዬ እኔ ፍቅር እንዴት እንትን የምንድነው $20,000 እኔ እኮ በማያገባኝ እኔ አንድ ብር አላገ እስኪ ምንድነው $20,000 እኮ ዛሬ በስጋው ጉዳይ መጥቶ ባለፈው የሚባል አንቺ ራሱ ደርሶሽ ነው ወደ ለንደን ልትዝናና ሄዳበታለች ብሩ ይተማል ነው በስብሰባ ነው የሰደደ አቦልዶም ፈስ ቅዱስም አሁን ነግረሽን አውቄሽ ነው አሁን አይደል የምን ብር ነው ብሩን ንገጃፒ እንዴት አልነገርከኝ አንተ ግን የምትገርም ነህ እኔ ምን አገባኝ እናንተ እርሰው ስበርስ የምትስማሙት ነገር አለ እኔ እኮ ከውጭ ነኝ $20,000 እኮ የጠየቀው እኮ እሱ አይደለም ይጣ ይሄ ፒኤችዲ ያለው አይደል እውቀት ያለው ተከራካሪ እውቀት ያለው የአማራ ተሳዳቢው ዝግ እረፍ ጃፒ እረፍ ወንድም ነው ወኪል ተሳዳቢያችን ወንድም ነው ተው ጃፒ ደግሞ እቺ ሳራን አላበሻ የምትባለውን የአባቴ ዘመድ ነች አልናገርም ብሎ ተማምሎ ነው አሉ ሳቤ ይበለው ተው ጃፒ ተው አሁን እንደው ከቡላላ ጎነ እሱን ትናገራለህ አይደለም መናገር እኮ አይደለም ቡላላ ምን አረገ የራሱ ማህበረሰብ የራሱን የሀገሩን ሰው አማራ ነኝ ብሎ የሚያወራለትን ሰው የሞተ ስጋ እያበሉ ገንዘብ ተቀብሎ ላሻለ ምንድነው ለኔ ወንድም የሚሆነው ለምን የሞተ ነገር ይባላል ቢሆንም ታዲያ ብር ምንድ ወሬውን እኮ ተቀበያለሽ አንቺ ራሱ የሚጥጣ እንዴት እንደዛ ትያለሽ የከተማ ልጅ እኮ እንዲህ ጭካኔ ምናምን የለበትም እናብላላለን እኛ ማን ነው ነጋዴው ጉራጌ ነው አሉ ፍቄ የሚባለው ነው እሱ ነው የሚልከው የት ነው የሚኖረው ባለፈው እዛ እናንተ አንቺ ራሱ አልነበርሽ እንዴ ስጋውን ሲያጣራ ራሱን ነፃ ሲያወጣ መጣራ ማርያም ጆይን ብዬ ወይ ስራ እንትን እያልኩኝ ይሆናል አብረሽ ነበርሽ ራስሽ ነፃ አውጥተሽ እንዴ ሳቢማ ደርሷታል ዝም ብላ ነው የምታፋግረን ጃፒ እረፍ አባቴ ሰማችም የሚታኛ እኔ አሁን በጣም ሆዴን የቆረጠውን ወሬ ልጠይቅ ዱባይ ምን አሳስቦ በዚህ ሰዓት ዱባይ ልካንተ ዱባይ የሄድኩትማ ያላቸውን እነዚህን መሰሪዎች ጉዳቸውን ለማውጣት ነው ያለኝን መረጃ የሰብስቤ መጥቻለሁ እና መቼ ነው መረጃው የሚወጣው ባርችን አትጠይቂውም እንዴ ደውዬለን ነበር እኮ በቪዲዮ ይሰጣጡት አሉ እኛ ምን አገባን እኔ ከእንደዚህ አይነት ነገር የጸዳው ነኝ ገባሽ እንዴ ተው እንጂ እንዴ አልፈልግም ታው እንጂ በኔ ለሚጣ ስጧት በል በኔ ስም ወርቋይታውን እዛ እያሰደባችሁት አሁን ለደሃ አባት የሆነውን አያችሁ እዚህ ግን ተው ጃፒ አታስጮኝ ተው አለቅላቂዎች አሁን ጆከር ለምንድን ነው ይቺን ሳራ ላበሻን ቆዳ የመሰለች የበግ ቆዳ የመሰለች ሴትዮ ለምን ያልሰደባትሽ አንድ ብር ሰጥቷ ሁለተኛ የአባቱ ዘመድ ነች የአድዋ ልጅ ነኝ ብሏል የአድዋ ልጅ ነኝ እያለ ተው ጃፒ ተው ማንን ለማስደሰት ነው ወንድምህን ተው አባቱ እቺን ተናገርክ ጉቺን ተናገርክ ብሎ እኔ የሰደበኝ በሌላ ነው የሰደበኝ እንዴት እንደማስለቅሳቸው አንተ እናሱ ሁሌ አይደል እንደምትሰዳደቡት ምን ማክረር ማካበል ለምንድነው አሁን እኮ የያዝነውን አጀንዳ እኮ አንቺ መሀል ገብተሽ እያጠፋሽብን ምንድነው አጀንዳችሁ እሺ ህዝቡን እያለን ነው የሞተ ስጋ እንዳይበላ ዱባይ ያሉት እህት ወንድሞቻችን የአበሻ ቤት እያሉ የሚበሉት ስጋ ጠቅላላ የግመል እንጀራው ራሱ የበሰበሰ የጀሶ ምናምን እያሸገች ይቺ ሳራ ላበሻ እያመጣች ይሄን ህዝብ ቦርጭ በቦርጭ የጉቺ ቦርጭ አይተሽዋል እዛ ቤት ውስጥ ገብታ የተራረፈውንም ምኑንም ትጠርጋለች ክምር ብሎ እንደዚህ በቃ ማን ያንቀሳቅሰው እነ መሲ ብርጅስቶንን አይታቸዋል አንገታቸው ላይ ሁሉ ቦርጭ አወጡ የሚበሉት አበሻ ቤት ግመል እየመሰሉ መጥቷል እኔ እኮ ልጅ ምን ይሻለኛል የብሬ ለምልሽ እንትና ሙኒት ራሱ አላየሻትም እንዴ
ያን ሁሉ ሲጋራ እያጨሰች አትከሳም። ድልብ ብላ ለፈር ብላ